የሴትዮዋን የአዲስ አበባ ጉዞ የአገዛዙ የሚዲያ ሚሊሻ ይዘግበው ዘንድ አልተነገረውም። የጠቅላይ ሚኒስትሩ ጽሕፈት ቤትም ሆነ የአብይ አህመድ የፌስቡክ አካውንት ስለዚች ሴት የጻፈው ነገር አንዳች የለም። የአገሯ ሚዲያ ግን በፎቶ ቁልጭ አድርጎ በጽሑፍም ቅልብጭ አድርጎ ጽፎታል። አብይ አህመድን አገኘቻቸው ደግሞም ጋበዘቻቸው ብሎ አስነብቦታል። ሴትዮዋ ተራ ሴት አይደለችም። የተዋጣላት ወንጀለኛና ከሙሰኛ ቤተሰብ የተገኘች በዓለም የግንኙነት መስመሮች ላይ የራሷን ውስብስብ የዝርፊያ መረብ የዘረጋች መሆኗ በዓለም አቀፍ መገናኛ ብዙሃን በምርመራ የተጋለጠች ነች። ሌቦችን፣ ነፍሰ ገዳዮችን፣ ጦር መሳሪያ ሸማቾችን፣ ህገወጥ ደላሎችን እንደ ቤተሰብ የሚያቀርቡት የብልጽግና አለቃዎች ይችን ሴትም በሀበሻ ቀሚስ ቤተ መንግሥት ተቀብለዋታል። ሴትዮዋ ፕሬዝዳንት ወይም ጠቅላይ ሚኒስትር ግን አይደለችም። በህዝብ የተመረጠች ሴናተር አሊያም የምክር ቤት አፈ ጉባኤም አይደለችም። ተራ ሰውም አይደለችም። ተራ ሰው የማያስብላት ጉዳይ አብይ አህመድ ጎን በነጭ የሀበሻ ቀሚስ አቁሟታል። በቢሮአቸው መስተንግዶ እንዲቀርብላት አድርጓታል። በአቻነት ስሜት እንድትስተናገድ አስገድዷል። ከዚያም እንዲህ ቀብረር ኮራ ብላ ፎቶ እንድትነሳ ሆናለች። ከዚህ ከሚታየው ፈገግታ ጀርባ ግን የሚያነቡ ኢትዮጵያውያን እናቶች ብዙ ናቸው። ከዚህ የሁለቱ ሰዎች ፈገግታ በተጸራሪ በእርግጥም የሚሞቱ ወጣት ኢትዮጵያውያን አያሌ ናቸው። እንዴት የሚለው ጉዳይ የበዛ ዝርዝር አለው። አንድ ባንድ እንመለከተዋለን። ኤፍኦቢ እና ሲኤዲ ስለተሰኙ ሁለት የግብይት አይነቶችም የምንለዋለን። እዚህ ጋር ሻዕቢያ የወረሳቸው 3 መርከቦች ይታወሳሉ። ነገሩ ድፍን 1 ዓመት ሞላው። የሻዕቢያ ሲሳይ የሆኑ የአብይ አህመድ መርከቦች ከ1 ዓመት በኋላ የበላቸው ጅብ አልጮህም። ይቺ ሴትና እነዚያ መርከቦች ምን አገናኛቸው የሚለው ጥያቄ በድጋሚ ይነሳ ዘንድ የ41 ዓመቷ ወይዘሮ ምክንያት ሆናለች። ነገሩን ግን ነገር ያነሰዋል በሚል ብቻ ሳይሆን በርከት ባለ መዘርዝርም እናየዋለን። ከባኩ እስከ አዲስ አበባ፣ ከአስመራ እስከ ቀይ ባህር ዳርቻ በመርከብና በአውሮፕላን ጦር መሳሪያ ስለሚያዘዋውረው ቤተሰብ ልዩ ዘገባ ይዘናል። አብራችሁን ቆዩ። ፕሬዝዳንት ታዬ አጽቀሥላሴ አዘርባይጃን ባኩ ገብተዋል። ኢትዮጵያ የተጀመሩ ሁሉን አቀፍ የሪፎርም ስራዎችን በቴክኖሎጂ ለማዘመን ከአዘርባይጃን መንግስት ጋር በትብብር እንደምትሰራ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ኢትዮጵያና አዘርባይጃን ወዳጅነታቸውን አጠናክረው ዛሬ ድረስ ዘልቀዋል። የብልጽግና ገዢዎችና ሚዲያዎች አዘርባይጃን የሚልን ስም ባለፉት 5 እና 4 ዓመታት በስፋት የሚገልጿት ደጋግመው የሚጠሯት ሆናለች። የኢትዮጵያ ሕዝብም የት አካባቢ እንደሆነች እንኳን የማያውቃትን ለዕለት ተዕለት ሕይወቱ ምን አበርክቶ እንዳላት እንኳን የማይረዳትን ምናልባትም ስሟን ሰምቷት የማያውቅን አዘርባይጃን የተባለች ሀገር በሚዲያ ሲሰማ 5 መስከረሞች ጠብተዋል። ብልጽግና ከአገራት ጋር የሚኖረው አብዛኛው ግንኙነት ለመግደል ካላቸው አበርክቶ በኢትዮጵያ ውስጥ የሚያካሄደውን ጦርነት ለማፋፋም ካላቸው ሚና አንጻር እንደሆነ ያለፉት 7 ዓመታት ምስክር ናቸው። ብልጽግና ከአንድም ዲሞክራሲያዊ አገር ጋር ምንም አይነት የጠነከረ ወዳጅነት የለውም። ድርድር አድርግ፣ ሰላም ፍጠር የሚሉትን እንደ ጠላት እየቆጠረ ለህዝብ ይናገራል። መሳሪያ ግዛንና ህዝብህን ውጋ የሚሉትን ግን በፈገግታ ይቀበላል። ኤርትራ የተባለችን አገር ሲወዳጅም ሆነ ከሶማሊያ ጋር ሲቀናጅ፣ ከቤላሩስም ሆነ ከቱርክ ጋር ሲዛመድ ጉዳዩ ልማት፣ ኢንቨስትመንት አሊያም የሥራ ዕድል ፈጠራ ወይም ኤክስፖርት ማድረጊያ ገበያ ፍለጋ አይደለም። ከሩሲያም ሆነ ከኤምሬትስ ጋር ያለው ወዳጅነት የኢትዮጵያን ወርቅና ቡና በታንክና ድሮን ለመለወጥ እንጂ ለኢትዮጵያ አንዳች ተስፋን ለማዋለድ አይደለም። በዚህ ቀመር በብልጽግና ዘመን ወደ ኢትዮጵያ ዲፕሎማሲና ፖለቲካ ውስጥ በስፋት የገባችው አገር አዘርባይጃን ትባላለች። አዘርባይጃንንም ወደ ኢትዮጵያ መጣት ልማት ሳይሆን ጥፋት፣ ሰላም ሳይሆን ጦርነት ነው። በእርግጥ የብልጽግና አገዛዝ ወደ ስልጣን ከመምጣቱ በፊት የነበሩ የመጨረሻ ዓመታት ላይ አዘርባይጃንና ኢትዮጵያ ግንኙነት ጀመሩ የሚል መረጃ በውጭ ጉዳይ ሚኒስቴር በኩል ሲነገር ነበር። እንዲያም ሆኖ እንዲህ እንዳሁኑ ቢሊዮን ዶላሮች የሚፈሱበት በሻንጣ ገንዘብ ተይዞ የሚሸመትበት ሁኔታ አልተፈጠረም። ከሶቪየት ህብረት ተፈንክተው አገር ከሆኑት መካከል አንዷ የሆነችው አዘርባይጃን የአፍሪካ ህብረት መቀመጫና የዲፕሎማሲ መናኸሪያ ከነበረችው ኢትዮጵያ ጋር ግንኙነት ለመመስረት የተንቀሳቀሰችው ነፃ አገር በሆነች በዓመቱ እንደ አውሮፓውያን አቆጣጠር በ1992 ነበር። እንዲያም ሆኖ ሁለቱም ሀገራት ኤምባሲም ሳይከፍቱ አምባሳደርም ሳይመድቡ እስከ 2015 ድረስ ቆዩ።
በዚህ ዓመት አዘርባጃን ኤልማን አብዱላየቭ የተባለውን ሰው አምባሳደር አድርጋ ወደ አዲስ አበባ ላከች። ኢትዮጵያ ደግሞ በምላሹ በቱርክ አምባሳደር የነበሩትን አያሌው ጎበዜን የአዘርባጃንንም ጨምረህ ስራ ብላ መደበቻቸው። እንደ አውሮፓውያን አቆጣጠር መጋቢት 3 2015 አቶ አያሌው ጎበዜ የአምባሳደርነት ደብዳቤያቸውን ለአዘርባጃን ፕሬዝዳንት አቀረቡ። 28 марта президент Азербайджанской республики Ильхам Алиев አብይ አህመድ ወደ ስልጣን እስኪመጡ ድረስ የአዘርባጃንና የኢትዮጵያ ግንኙነት ያለው ታሪክ ይኸው ነው። ብልጽግናዎች ግን አዘርባጃን የተሰኘችን ሀገር የኢትዮጵያ ቁልፍ አጋር አድርገው ማስተዋወቅና መመላለስ አብዝተዋል። እንዲያም ሆኖ አንድም አዘርባጃናዊ በኢትዮጵያ ውስጥ አንዲት ሱቅ እንኳን ከፍቶ የሚሰራ የለም። ሁለቱ የሚፈላለጉትና ወዳጅነታቸው የበረከተው በጠመንጃ ግዢ ነው፣ በጦር መሳሪያ ሽያጭ ነው። ኢትዮጵያውያን ባለቁበትና እያለቁበት ባለው ጥይትና እሳት ነው። በእርግጥም አዘርባጃን የብልጽግናዎች ጦር መሳሪያ ተኳሽና ተተኳሽ ዋና አቅራቢ ሆና የተከሰተች ሀገር የሆነችው ባለፉት ጥቂት ዓመታት በተለይም ከ2013 ሐምሌ ወዲህ ነው። ነገሩን ከስሩ የሚያውቁ ምንጮች እንደሚሉት የአብይ አህመድ አገዛዝና የአዘርባጃን አቻው የቢሊዮን ዶላሮች የጦር መሳሪያ ግብይት ውስጥ እንዲገቡ ያስገደዳቸው ዓለም አቀፍ ሁኔታ በጋራ ተፈጥሮላቸዋል። ጠቅላይ ሚኒስትር አብይ በወገናቸው ላይ ፈጽመውታል በተባለው የጦር ወንጀል ምክንያት ለጦር መሳሪያ ግዢ የሚጠቀሙበት የኒውዮርኩ ሲቲ ባንክ አካውንታቸውና በጀርመን የተከፈተው የባንክ ሂሳባቸው ተዘጋ። ይህንን የመንግስት ጋዜጠኞችን ሰብስበው የተናገሩት ራሳቸው ጠቅላይ ሚኒስትር አብይ ናቸው። ቀኑ ሰኔ 23 2013 ዓ.ም ምሽት፣ ቦታው በአዲስ አበባ የቦሌ ለሚ ኢንዱስትሪ ፓርክ ውስጥ። በዚያች ምሽት ራሳቸው በአንደበታቸው የባንክ አካውንት ተዘግቷል ብለው ከተናገሩ በኋላ ብርን በባንክ ሳይሆን በሻንጣ ማዘዋወር ጀመሩ። ከሀገራት ጋር የሚደረግን የጦር መሳሪያ ሸመታ ሲያስሱም ዶላር በሻንጣ እያሸከሙ እነ ብርሃኑ ጁላን፣ እነ ይልማ መርዳሳን፣ እነ አለምሸት ደግፌን ማሰማራት ቀጠሉ። እነዚያ ጦር መሳሪያ ሸማች ወታደራዊ ኃላፊዎች በህጋዊ ገበያና ግብይት ጠመንጃና ጥይት መግዛት እንደማይችሉ ሲገባቸው ብጤያቸውን ፈለጉ። ልክ እንደነሱ በማዕቀብ ውስጥ የሚማቅቅ፣ ልክ እንደነሱ የዓለም ህግን ተሹለክልኮ መሳሪያ የሚሸጥ፣ ልክ እንደነሱ በወንጀል የተነከረ እጅ ያለው መንግስት ሲፈልጉ አዘርባጃንን አገኙ። አዘርባጃን ከአሜሪካና ከአውሮፓ ተደጋጋሚ ማዕቀቦች ተጥለውባት መሳሪያ እንዳትሸጥ ተደርጋ ማዕቀብ ውስጥ እንድትገባ የተደረገችው ገና አገር ሆና ስትፈጠር ጀምራ ነው። ናጎርኖ ካራባክ በተሰኘና ከአርሜኒያ ጋር በሚያዋስናት ክልል ውስጥ ለሚንቀሳቀሱ አማጽያን ወታደራዊ ድጋፍ ታደርጋለች በሚል እንዲሁም የዚህን ግዛት ነዋሪዎች በወረራ የዘር ማጽዳት ፈጽማባቸዋለች በሚል ከቅርብ ዓመታት ወዲህ ደግሞ ማዕቀብ የተጣለባትን የሩሲያን ነዳጅ በውክልና ለዓለም ገበያ ታቀርባለች በሚል በአሜሪካና በአውሮፓ ህብረት ቅጣት የተጣለባት ሀገር ነች አዘርባጃን። እናም ይቺ ሀገር ልክ እንደ አብይ አህመድ መንግስት ሁለ ነገሯ የተቀየደ ነበርና የምታመርተውን ጦር መሳሪያ ለመሸጥ ከህገ ወጥ ገበያ ውጪ አማራጭ አልነበራትም። የጠመንጃ ገበያን አነፍንፈው የሚደርሱበት አብይ አህመድም ደረሱባትና እነ ብርሃኑ ጁላን ላኩ። እንደ ኢትዮጵያ አቆጣጠር 2013 ክረምት። ድሮ ካላሽንኮቭ ጥይት ከውጪ ነው የምንገዛው። ምንም ድብቆሽ የለም። እንደዛ ነው የነበረው። ኢቭን እዚህ በህዋት እና መንግስት ጦርነት ጊዜ ክላሽንኮቭ ከውጪ ነው ስንገዛ የነበረው። ጥይት የክላሽንኮቭ በጣም አሳፋሪ ነው በኢትዮጵያ የሚያክል አገር ደረጃ። ለዛውም ልንገዛ ስንል በስንት መከራ ብድግ ብሎ ማዕቀብ ይላል። ብድግ ብሎ ማዕቀብ ባይልህም ውስጥ ለውስጥ ማዕቀብ ይሰራብሃል። ብድግ ብሎ ማዕቀብ ይልሃል፣ ማዕቀብ ባይልህ ውስጥ ለውስጥ ማዕቀብ ይሰራብሃል ብለው የሸፋፈኑት ታሪክ ከአዘርባጃን በሻንጣ ዶላር ይዘው የተመኙትን ጥይትና ክላሽ ለመግዛት የተገደዱበትን ሁኔታ ነው። በዚህም ከነሐሴ 22 2013 ጀምሮ ያለውን ስንመለከት በዚያን ዕለት 5 ጊዜ የቱርክ አየር መንገድ ከአዘርባጃንና ከቱርክ የተገዙትን ጦር መሳሪያዎች ለመጀመሪያ ጊዜ አዲስ አበባ ሲያራግፍ እናገኛለን። እንደ ውሃ ቀጂ አዘርባጃን የሚመላለሰው የብልጽግናው መንግስት የጠመንጃ ፍላጎቱ ግን በዚያች ግዢ ብቻ አልረካም። ኢትዮጵያውያን አዲስ ዓመት በሚቀበሉበት አገራችንን ሰላም ያድርግልን የሚል መልእክት በሚለዋወጡበት መስከረም 1 2014 ዕለት ከአዘርባጃን ብቻ 1500 ዲሽቃ፣ 1500 ብሬን፣ 15000 ክላሽ፣ 22 ዙ 23 እንደገና ገዛ። ከ8 ቀናት በኋላ ማለትም መስከረም 9 2014
ከዚያው ከአዘርባጃን 109 ኮንቴነር የዲሽቃ የዙ 23 የመትረየስና መሰል መሳሪያዎች ተተኳሽ ወይም ጥይት ገዝቶ አስገባ። ጥቅምት 26 2014 ደግሞ 85000 ክላሽ፣ 15000 መትረየስ፣ 1000 ስናይፐር ከአዘርባጃን መንግስት ገዛ። ጥር 15 2014 ዓ.ም 48000 ኤኬ 103 የተሰኘውን ክላሽንኮቭ ሸምቷል። የኢትዮ ፎረም ምንጮች እንዳረጋገጡት ይህ ሁሉ ግብይት የሚከናወን የነበረው ገንዘብ በሻንጣ እየተጫነ ሲሆን ጦር መሳሪያውን ያጓጓዙት ደግሞ 3 አየር መንገዶች ናቸው። እነዚህም የኢትዮጵያ አየር መንገድ፣ የቱርክ አየር መንገድና ሲልክዌይ ኤርላይንስ ናቸው። በመግቢያችን ላይ ያነሳናት ከአብይ አህመድ ጋር በፎቶም የተመለከትናት የ41 ዓመቷ ሴት ታሪኳ ከሲልክዌይ ኤርላይንስም ጋር የሚገናኝ ነው። ሴትዮዋ ሌይላ አሊዮቫ ትባላለች። ይህች እንዲህ ባለው የጦር መሳሪያ ንግድ እንዲሁም ዓለም አቀፍ ወንጀል ላይ የተሰማራች የአዘርባጃኑ ገዢ መደብ አባል የፕሬዝዳንቱ ልጅ የሆነች ሴት ታሪኳ ብዙ ነው። Layla Aliyeva, daughter of Azerbaijan's president and vice president of the Heydar Aliyev Foundation. ሌይላ አሊዮቫ የአዘርባጃኑ ፕሬዝዳንት ልጅ ነች። የምክትል ፕሬዝዳንቷም ልጅ ነች። አባቷ ፕሬዝዳንት፣ እናቷ ደግሞ ምክትል ሆነው በሚመሯት ሀገር ላይ እሷ ቅምጥል ልጅ ብቻ አይደለችም። የተዋጣላት የጦር መሳሪያ አሻሻጭና ሻጭ፣ የቢዝነስ አስተዳዳሪና የካምፓኒዎች ባለቤት ነች። ይህ በምስሉ ላይ የሚታየውና በጋዜጠኞች የምርመራ ዘገባ ይፋ የተደረገው የፓናማ ፔፐርስ ሪፖርት እንደሚለው ይህ ቤተሰብ ከከበረባቸው ምንጮች አንዱ ህገወጥ የጦር መሳሪያ ሽያጭ ነው። የምርመራ ቡድኑ ሪፖርት እንደሚለው ሌይላ አሊዮቫ እህቷና ወንድሟ በሚያቀላጥፉት የጦር መሳሪያ ንግድ የአገሪቱ አየር መንገድ ሲልክዌይ ኤርላይንስ ጥቅም ላይ ይውላል። ይቀጥልናም በ3 ዓመታት ውስጥ በዲፕሎማሲያዊ ከለላ 350 የሚሆኑ የጭነት አውሮፕላኖች በዚሁ በሲልክዌይ ኤርላይንስ በመጠቀም ለተለያዩ አካላት ከባድ የጦር መሳሪያዎችንና ጥይቶችን እንዲጓጓዝ አድርገዋል። የአዘርባጃን መንግስት የሚፈጽመውን የሰብአዊ መብት ጥሰት ይፋ በማድረጓ ምክንያት ታስራ የነበረችው የራዲዮ ፍሪ ኢሮፕ ጋዜጠኛ ካዲጃ ኢስማሎቭ በ2010 ባወጣችው ዘገባ የፕሬዝዳንቱ ልጅ ሌይላ አሊዮቫ ከዚህ ሲልክዌይ ኤርላይንስ ጋር ግንኙነት ባለው ኩባንያ ውስጥ የባለቤትነት ድርሻ እንዳላት ገልጻለች። ይህ መረጃ አየር መንገዱ እንዴት እንዲህ ያለ ከፍተኛ መጠን ያለውን የጦር መሳሪያ ለተለያዩ ታጣቂዎች ለማጓጓዝ የሚያስችለውን ዲፕሎማሲያዊ ፈቃድ ሊያገኝ እንደቻለ ሲያብራራም የውጭ ጉዳይ ሚኒስቴርን የዲፕሎማቲክ ፓስፖርትና ፈቃድ እንደሚጠቀም አጋልጧል። በአዘርባጃን ልክ እንደ አየር መንገዱ ሁሉ ሲልክዌይ የተሰኘ ባንክም ይገኛል። የዚህ ባንክ ባለቤቶችም የፕሬዝዳንት አሊየቭ ልጆች እነ ሌይላ አሊየቭ እና ሌሎች ባለስልጣናት ናቸው። ዋሽንግተን ፖስት ቀደም ብሎ እንደዘገበው የፕሬዝዳንት አሊየቭ የ10 ዓመት ልጅ የነበረው ሃይደር አሊየቭ በዱባይ ውስጥ በ44 ሚሊዮን ዶላር የተገዙ 9 የቅንጡ ቤቶች ህጋዊ ባለቤት ነበር። 2 ሴት ልጆቹ አርዙና ሌይላ እንዲሁም 3 ልጆች በጋራ በዱባይ ውስጥ ያላቸው የቤት ንብረት ዋጋ 75 ሚሊዮን ዶላር ይደርሳል። ፕሬዝዳንቱ የሚያገኘው ዓመታዊ ደሞዝ $230,000 ብቻ በመሆኑ ይህ ገንዘብ በምንም መልኩ በልጆቹ ወይም በወላጆቻቸው ጥረት የተገኘ ሊሆን አይችልም የሚለውን ዘገባ ያወጣው ከ9 ዓመታት በፊት ነው ዋሽንግተን ፖስት። የፓናማ ፔፐርስ መርማሪዎች ፕሬዝዳንት አሊየቭና ቤተሰቦቻቸው በመላው ዓለም ለሚገኙ ታጣቂዎች ዘመናዊ የጦር መሳሪያዎችን የሚያጓጉዝ አየር መንገድ ባለቤት በመሆናቸው ተጠያቂ ሊሆኑ ይገባል ብለው ነበር። የአዘርባጃን ላውንደርማንት እየተባለ የሚጠቀሰውን ወንጀል ያጋለጠው ሌላ የምርመራ ሪፖርት ደግሞ ፓንዶራ ፔፐርስ የተሰኘው ስብስብ ነው። እንደ አውሮፓውያን አቆጣጠር በ2013 የወጣው መረጃ የአዘርባጃኑ ፕሬዝዳንትና ልጆች ወደ 2.9 ቢሊዮን ዶላር የሚጠጋ ገንዘብ በአውሮፓ ባንኮች በኩል በማዘዋወር የጦር መሳሪያዎችን ለመግዛትና ለመሸጥ እንዲሁም የአውሮፓ ፖለቲከኞችን በጉቦ ለመደለል ተጠቅመውበታል ይላል። የዚህ ሁሉ የተቀናጀ የጦር መሳሪያ ነጋዴ አውራ እመቤት ነች እንግዲህ ሰሞኑን አዲስ አበባ ሄዳ ከጠቅላይ ሚኒስትር አብይ አህመድ ጋር በሀበሻ ቀሚስ በፈገግታ ቆማ የታየችው። በተያዘው ሳምንት የመጀመሪያ ቀን ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘቷ የተነገረላት ሌይላ አሊየቭ ይህንን የመሰለ ታሪክ ያላት ናት። ከአብይ አህመድም ጋር የሚያገናኛት ፕሬዝዳንትነት ወይም መንግስታዊ ስልጣን ሳይሆን ይሄው ንግዷ ነው። የፕሬዝዳንትና ምክትል ፕሬዝዳንት ልጅ የሆነችው ልዕልት አከሏ ሌይላ የምታካሄደውን የጦር መሳሪያ ንግድ ስትፈጽም ደንበኞቿን እነ አብይ አህመድን ሄዳ ማነጋገሯ የማይጠበቅ አይደለም። ይሁን እንጂ የእሷን ጉዞ የዘገቡት የነተመስገን ጥሩነህን የነታዬ አጽቀሥላሴን ወደ አዘርባጃን መጓዝ አከታትለው ሲናገሩ የነበሩት እነ ኢቲቪ አይደሉም። የጠቅላይ ሚኒስትሩ ፌስቡክም ሆነ የኤክስ ገጽ ከዚህ አኳያ ያለው ነገር የለም። ይችን ፎቶ አያይዞ የሁለቱን ሰዎች መገናኘት ያሰራጨው news.az የተሰኘው የአዘርባጃን ዜና አገልግሎት ነው። ይህ ሚዲያም
የራሳቸው የነ ሌይላ አሊየቭ መሆኑም ይነገራል። ሚዲያው ጠቅላይ ሚኒስትር አብይ ወደ አዘርባጃን እንዲሄዱ ከአባቷ የተላከ ግብዣ ሌይላ ማድረሷን ጠቅሷል። አብይም እመጣለሁ ብለው ቃል እንደገቡ ተቀምጧል። እናም በቅርቡ ሸማች ጠቅላይ ሚኒስትርና ሻጭ ፕሬዝዳንት ይገናኛሉ ተብሎ ይጠበቃል። የዜና አገልግሎቱ ቃል በቃል እንዲህ ይላል። ሌይላ አሊየቭ የአዘርባጃንን ፕሬዝዳንት ሰላምታ ያቀረበች ሲሆን ጠቅላይ ሚኒስትር አብይ አህመድ አዘርባጃንን በይፋ እንዲጎበኙ የተደረገላቸውን ጥሪ በደስታ ተቀብለውታል። ለአዘርባጃኑ ፕሬዝዳንት ያላቸውን ከፍተኛ ክብርም ገልጸዋል ይላል። አብይ አህመድ አሊ ወገናቸውን ለመግደል የተባበራቸውን ሁሉ ጮክ ብለው በማመስገን የሚታወቁ ለመሆናቸው እነ ኢሳያስ አፈወርቂ ምስክር ናቸው። እነ ሌይላ አሊየቭ ለብልጽግና የሸጡት መሳሪያ በአብዛኛው ኢትዮጵያ ውስጥ ገብቶ ተተኩሷል። አሁንም እየተተኮሰ ነው። አምና ሻቢያ ከመንገድ ላይ ያስቀረው 3 መርከብ ሙሉ የጦር መሳሪያ ግን እስካሁን ድረስ የ4 ኪሎ ቤተ መንግስትን እንደ እሳት የሚያንገበግብ ሆኖ ቀርቷል። After prolonged negotiations, 18 Azerbaijani citizens detained in Eritrea were released and returned to Azerbaijan. ይህ የባኩ ቴሌቪዥን ዘገባ ነው። በኤርትራ ታስረው የነበሩ 18 የአዘርባጃን ዜጎች መለቀቃቸውን፣ እነዚህ ዜጎች የመርከብ ነጂዎችና የመርከብ ጉዞ ሰራተኞች እንደነበሩም የሚገልጽ ነው። ከዚያም አዲስ አበባ ያለው የአዘርባጃን ኤምባሲ፣ አስመራ የሚገኘው የቱርክ ኤምባሲ፣ የአገሪቱ የባህር ትራንዚትና የውጭ ጉዳይ ሚኒስቴር ሰዎቹ እንዲፈቱ ወራትን የፈጀ ድርድር እንዳደረጉ ይጠቅሳል። ለምን እንደታሰሩ፣ የጫኑት መርከብ ምን እንደያዘና የት እንደደረሰ ግን ከብልጽግና አገር ያልተናነሰ አምባገነናዊነትና ቤተሰባዊ ዝርፊያ የሚካሄድባት የአዘርባጃን መንግስት ንብረት የሆነው ባኩ ቴሌቪዥን ያለው ነገር አልነበረም። የነገሩን ጉድ አስቀድሞ ለዓለም ይፋ ያደረገው ሮይተርስ ነበር። ካስፒያን ማሪን ሰርቪስ ሲኤምኤስ የተሰኘው የአዘርባጃን ኩባንያ የላካቸው 3 መርከቦች የጫኑትን ጭነው ሲጓዙ በኤርትራ የባህር ላይ ጠባቂዎች በቁጥጥር ስር ዋሉ የሚለው ይህ በምስሉ ላይ የሚታየው የሮይተርስ ዘገባ ስለ ጉዳዩ የአገሪቱ መንግስት ዝርዝር መረጃ እንዳልሰጠ ይገልጻል። እነዚህ መርከቦች ግን የጫኑት ለብልጽግና መንግስት የሚደርስ ተተኳሽና ተኳሽ እንደነበር በኋላ ላይ መሳሪያው እንዲለቀቅ ሲያደራድሩ በነበሩ የሶማሊያ የቻድና የቱርክ ዲፕሎማቶች በኩል ይፋ ሆኗል። የሌባን መዋያ ሌባ ያውቃታል እንዲል ሀገረኛው ብሂል ሻቢያ ከብልጽግና ጋር ፍቅር በነበረባቸው ዘመናት ከየት መሳሪያ እንደሚገዛ አሳምሮ ያውቃልና ከተጣሉ በኋላ ከአዘርባጃን ተነስተው ወደ ጅቡቲ ወደብ ሲጓዙ የነበሩ ጦር መሳሪያን የጫኑ መርከቦችን ህዳር 7 2024 እንደ አውሮፓውያን አቆጣጠር ጠልፎ አስቀረ። 3ቱም መርከቦች ክላሽ፣ ስናይፐር፣ ሞርታር፣ ዙ23፣ ዲሽቃ፣ መትረየስ እንዲሁም የድሮን የመድፍና የታንክ ተተኳሾችን የጫኑ እንደነበሩ ኢትዮፎረም ከመከላከያ ምንጮቹ አረጋግጦ በወቅቱ መዘገቡ አይዘነጋም። ይህ 3 መርከብ ጦር መሳሪያ የተገዛው ደግሞ ፍሪ ኦን ቦርድ ኤፍኦቢ በተሰኘ የጭነት ዋጋውን ነው። ይህ ፍሪ ኦን ቦርድ ወይም ኤፍኦቢ የተባለው የግዢ አይነት ሲኤዲ ካሽ አጌንስት ዶክመንትስ ከተባለውና ሰነድ ሲደርስ ክፍያ ከሚፈጸምበት የሽያጭ ውል የተለየ ነው። በኤፍኦቢ የተሸጠው ዕቃ አንዴ መርከብ ላይ ከተጫነ በኋላ የትራንዚት ወጪ፣ የኢንሹራንስ ዋጋና በመንገድ ላይ ሊያጋጥም የሚችል የትኛውም አደጋ በገዢው ኃላፊነት ስር የሚወድቅ ይሆናል የሚል ነው። ዕቃውን ወደ ወደብ አምጥቶ ገዢው ባዘጋጀው መርከብ ላይ እስከሚጭን ድረስ ያለውን ወጪና ኃላፊነትም እንዲሁ ገዢው ይወስዳል ማለት ነው። ክፍያውም አስቀድሞ የሚከፈል ነው። በዚህ መልኩ የተገዙት አስቀድሞ ክፍያ የተፈጸመባቸው የጦር መሳሪያ ጫኝ መርከቦች ጉዞ ላይ እያሉ በሻቢያ ተዘርፈዋል። እነዚያ ሻቢያ የበላቸው መርከቦች ሲኤምኤስ ፓሂላን፣ ሲኤምኤስ አይጂአይዲ and CMS 3 የሚል መለያ የነበራቸው የአዘርባጃንን ባንዲራ የሰቀሉ ነበሩ። የመርከቦቹ ባለቤት ደግሞ የነ ሌይላ አሊየቭ ንብረት የሆነው ካስፒያን ማሪን ሰርቪስ ኩባንያ ነው። የዚህና የሌሎች አያሌ ድርጅቶች ባለቤትና የጦር መሳሪያ አቀባባይ የሆነችው ሌይላ ደግሞ ሰሞኑን ከአብይ አህመድ ጋር በቤተ መንግስት ነበረች አዲስ አበባ። ምናልባትም አዲስ የመግደያ መሳሪያ ልታሳያቸው ሊሆን ይችላል። እንዳም ሆኖ እንደ ወይን ጠጅ ሻጭ እስኪችን ቅመሷት ብላ አትሸጥላቸውም። ይልቁንም አንዴ ሞክሯት ብላ የምትሸጥላቸውን ጥይት በኢትዮጵያ እናቶች ገላ ላይ፣ በኢትዮጵያ ወጣቶች ሕይወት ላይ እንዲተኩሱት ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።